አንዳንድ አገልጋዮችና ክርስቲያኖች በዚህ ዓለም ነዋይ ፍቅር ተነድፈው ከጌታ ዘንድ ያገኙትን የዘላለም ሕይወት በሚያልፈው ነዋይ ለውጠው ከሕይወት መንገድ በቀላሉ ይወጣሉ። አንዳንዶች ደግሞ ስልጣን ወይም የዚህ ዓለም ክብር ወጥመድ ሆኖባቸው ከመንፈሳዊ ሕይወት ሸርተት ሲሉና በራሳቸው መንገድ ሄደው ሩጫውን ሲያቃጥሉ ማየት የተለመደ ነው። ሱንዳር ግን ለነዋይና ቁሳቁስ ያልተንበረከከ፣ የስልጣን ፍቅር ያልያዘው፣ በቤተሰብ ወግና አጉል ልማድ ያልተጠመደ፣ የዚህ ዓለም ምቾትና ተድላ ያላታለለው፣ ስለ ጌታ ብሎ ነፍሱን እንደ ከንቱ ነገር የቆጠረ፣ እውነት ስለገባው የመከራን ጽዋ የተጋተ፣ የተሰቀለና የተገረፈ፣ የአምላኩን ፈቃድ ለማገልገል በዚች ዓለም የተንከራተተ፣ በቃል ብቻ ሳይሆን በሕይወቱ የጌታን ወንጌል የሰበከ የታማኝ አገልጋይ ምሳሌ ነበር። ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቪዲዮአችን ህንዳዊው ታላቁ የወንጌል አርበኛ ሱንዳር ሲንግ ጌታን ለመገናኘት ያስቻለውን ሚስጥርና አነጋጋሪ የሆነው የሕይወቱ ፍጻሜ እንዴት እንደነበር፣ እንዲሁም በተደጋጋሚ በመርዝ እርሱን ለመግደል ይሞክር የነበረው ወንድሙ ራጄንድራ ጌታን ያገኘበትን አስገራሚ አጋጣሚ ይዘንላችሁ ቀርበናል። እርሶም ቪዲዮውን በትኩረት እስከ መጨረሻው እንዲከታተሉና እንዲባረኩ የአክብሮት ግብዣችን ነው። ይህ አገልግሎት ለብዙዎች ተደራሽ እንዲሆን እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለዚህ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት ቤተሰብ ይሁኑ። አሁን በቀጥታ ወደ ቪዲዮ እናልፋለን። በ1923 ዓመተ ምህረት ሱንዳር ሲንግ በበጋ ወራት መደበኛ የቲቤት ጉብኝቱን አድርጎ ከተመለሰ በኋላ ሰውነቱ በስራ ብዛት ስለደከመ የስብከት አገልግሎቱን አቆመ። በቀጣዩ ዓመት መኖሪያውን በሲምላ በተባለው ቦታ በሚኖሩት ጓደኞቹ ቤት ውስጥ አድርጎ ጊዜውን ለማሰላሰል ለህብረትና ቀድሞ የሰበካቸውን ስብከቶች ለመጻፍ ራሱን ሰጥቶ ነበር። በ1929 ዓመተ ምህረት በመጨረሻ ጓደኞቹ ወደ ቲቤት እንዲሄድ መከሩት። ስለሆነም በሚያዝያ 18 ቀን 1929 ዓመተ ምህረት የመጨረሻ ጉብኝቱን አደረገ። የሱንዳር ሲንግ የህልፈተ ሕይወቱ ታሪክ ከነበረበት የአገልግሎት ጫና የተነሳ ይሙት ወይም በብዙዎች ግምት ክርስቶስን ወደ መምሰል ደርሷል በማለት ሳይነጠቅ አይቀርም እንደሚሉት ይነጠቅ እርግጠኛ ሆኖ መናገር አይቻልም። የሱንዳር ሲንግ የአሟሟት ሁኔታ እንዴት እንደሆነ በትክክል መረዳት አልተቻለም። በ1940ዎቹ ዓመተ ምህረት መጨረሻ የክርስቶስን ወንጌል ይቃወም የነበረው የሱንዳር ሲንግ ወንድም ራጄንድራ በተደጋጋሚ ሱንዳርን በመርዝ ለመግደል ሙከራ አድርጎ የነበረ ቢሆንም በሱንዳር አገልግሎትና ሕይወት መልካም ምስክርነት ተነክቶ በዶክተር ቢሾፕ ኦገስቲን ፒተር አማካኝነት ጌታን ተቀብሎ ተጠምቋል። ወንድሙ ራጄንድራ እንደሚናገረው በሱንዳር ሲንግ ብዙ ታምራቶች ይደረጉ እንደነበርና ብዙዎች በአገልግሎቱ ወደ ክርስትና እምነት እየተለወጡ ይመጡ እንደነበር መስክሯል። ሱንዳር ሲንግ በህንድ ውስጥ ለክርስትና መስፋፋት ትልቅ አሻራ ያስቀመጠ እንዲሁም የማህበረሰቡን አውድ ጠብቆ በማገልገል ፍሬያማ የሆነ የወንጌል አርበኛ ነበር። እግዚአብሔር ሰዎችን ወደ ሐሳቡ ለማምጣት የሚመራበት መንገድ ሰው ከሚያስበው የተለየ ነው። እግዚአብሔር አብርሃምን የጨረቃ አምላክ ከሚያመልክበት ስፍራ ጠርቶታል። ደግሞም አብርሃም ለሰማው እንግዳ ድምፅ ሳይጠራጠር ኑሮውን ነቅሎ ንብረቱን ይዞ የሰማውን እንግዳ ድምፅ ተስፋ አድርጎ ወደ በረሃ ተነስቶ ወጥቷል። እግዚአብሔር ጥልቅ ከሆነ የጣዖት አምልኮ ካለበት ስፍራ እጁን ይዞ ስቦት ወደማያውቀው ስፍራ ይመራዋል። ያ ሰው የሰማውን እንግዳ ድምፅ ያለ አማራጭ በመታዘዝ ለመኖር ከወሰነ ሕይወቱ ይለመልማል። በእርግጥ ሁሉም እንግዳ ድምጾች ሕይወት አለምላሚ ናቸው ማለት አይደለም። ሆኖም ያ ሰምተነው የማናውቀው ድምፅ የልዑል አምላክ የእግዚአብሔር ድምፅ ከሆነ በሕይወታችን አስገራሚ ነገር ይሆናል። እዚህ ላይ ሁሉም የሕይወታችን ውሳኔ የግድ የተለየ የእግዚአብሔር ድምፅ ላያስፈልገው ይችላል። ከቃሉ ጋር እስካልተጣረሰ ድረስ እርሱ በሰጠን አእምሮ የምንወስንበት ጊዜም ይኖራል። ሱንዳር ሲንግ ነፍሱ በዚህ እንግዳ ድምፅ የተማረከ ሰው ነው። ሱንዳር የእንግዳው ድምፅ የማን እንደሆነ ሲገባው ልቡን አጨክኖ መንፈሱን አበርትቶ አምላኩን ለማክበር ተነሳ። በመጨረሻም የልቡን ሐሳብ መፈጸም ቻለ። ሱንዳር እግዚአብሔር እንዲገናኘው ያደረገው ነገር ቢኖር ከልቡ እውነተኛውን አምላክ የመፈለግ ረሃብ ውስጥ መሆኑ ነበር። ይህ መንፈሳዊ ረሃብ ደግሞ እንዲሁ በከንቱ አልቀረም። በህልቁ መሳፍርት ጣዖታት የምትታወቀው ህንድ ከነዚህ ጣዖታት መካከል እውነተኛውን አምላክ ፍለጋ የሚዋትት ሰው ማግኘት ቀላል አይደለም። የምንከተለውን አምላክ በመረዳትና
በእውቀት ለማምለክ የሚኖረንን ጉጉት እግዚአብሔር ትልቅ ስፍራ ይሰጠዋል። ቦታና ሁኔታ የማያግደው እግዚአብሔር አምላክ በየዘመናቱ ከምድር ጫፍ እስከ ምድር ጫፍ ስለ እርሱ ምስክር የሆኑ ዘንድ በድቅድቅ ጨለማ ውስጥ ብርሃኑን አብርቶ የሰይጣንን ሥራ የሚያፈራርሱ ልጆችን ያስነሳል። አንዳንድ አገልጋዮችና ክርስቲያኖች በዚህ ዓለም ነዋይ ፍቅር ተነድፈው ከጌታ ዘንድ ያገኙትን የዘላለም ሕይወት በሚያልፈው ነዋይ ለውጠው ከሕይወት መንገድ በቀላሉ ይወጣሉ። አንዳንዶች ደግሞ ስልጣን ወይም የዚህ ዓለም ክብር ወጥመድ ሆኖባቸው ከመንፈሳዊ ሕይወት ሸርተት ሲሉና በራሳቸው መንገድ ሄደው ሩጫውን ሲያቃጥሉ ማየት የተለመደ ነው። ሱንዳር ግን ለነዋይና ቁሳቁስ ያልተንበረከከ የስልጣን ፍቅር ያልያዘው በቤተሰብ ወግና አጉል ልማድ ያልተጠመደ የዚህ ዓለም ምቾትና ተድላ ያላታለለው ስለ ጌታ ብሎ ነፍሱን እንደ ከንቱ ነገር የቆጠረ እውነት ስለገባው የመከራን ጽዋ የተጋተ የተሰቀለና የተገረፈ የአምላኩን ፈቃድ ለማገልገል በዚህች ዓለም የተንከራተተ በቃል ብቻ ሳይሆን በሕይወቱ የጌታን ወንጌል የሰበከ የታማኝ አገልጋይ ምሳሌ ነበር። እንደተለመደው ከዛሬው ቪዲዮ ምን እንደተማሩ በኮሜንት መስጫው ቦታ ላይ በማስቀመጥ ተሳትፎውን ያሳዩ። ቪዲዮውን ላይክ እና ለወዳጆች ሼር በማድረግ አብረውን ያገልግሉ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት እንደዚህ ያሉ አስተማሪ ፕሮግራሞች፣ ሕይወት ለዋጭ ትምህርቶች፣ ዝማሬዎችና የጸሎት ጊዜያት በየዕለቱ እንዲደርሱ ማድረግ ይችላሉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።